መዝሙር 27 ሃሌሉያ። አቤቱ ፈጣሪ ሆይ ወደ አንተ ጮህ፣ ቸልም አትበለኝ። ቸል ብትለኝ ግን ወደ ጉድጓድ እንደሚወርዱ እሆናለሁ። አቤቱ ወደ አንተ የለመንሁትን የልመናዬን ቃል ስማኝ። እጆቼን በመመስገኛህ ባነሳው ጊዜ ነፍሴን ከኃጢአተኞች ጋር አትውሰዳት፣ አመፅንም ከሚሰሩ ጋር አትጣለኝ። ከባልንጀሮቻቸው ጋር ሰላምን የሚናገሩ በልቦናቸው ክፋትን ይዘው ሳለ እንደ ሥራቸው ስጣቸው፣ እንደ ክፉ ሐሳባቸውም እንደ እጆቻቸውም ሥራ ክፈላቸው። ፍዳቸውን በራሳቸው ላይ አምጣባቸው። ወደ እግዚአብሔር ሥራ አላሰቡምና ወደ እጆቹም ሥራ አፍርሳቸው እንጂ አታንጻቸው። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ረዳቴና መታመኛዬ ነው። ልቡናዬ በእርሱ ታምኗል ይረዳኛልም። ሥጋዬም ለመለመ፣ በፈቃዴም አምነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለመሲሁም የታመነ መድኃኒቱ ነው። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘላለሙም ከፍ ከፍም አድርጋቸው። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለዓለሙ ለዓለም ዓለም አሜን። መዝሙረ ክርስቶስ። የቅዱስ ዳዊት ቃል ያሳደገው ምክረ መጻሕፍትም ያለመለመው የነገስታት ዘርእ ንጉሥ ሕዝቅያስ የሐሳብ መገኛ በሆነ ልቡና ሕሊናው ውስጥ ክርስቶስ ሆይ በምስጋና ወደ አንተ ጮኸ። መዝሙረ ድንግል። የይሁዳ ልጅ ድንግል ማርያም ሆይ ዕዳ ስላለብኝ ችላ አትበይኝ። እናት ልጆቿን ችላ ትላለችን? በክፋት በረሃ ለሚኖሩ የእባቦች ጠላቶችሽ ልጆች ግን እንደ ክፉ ምግባራቸው መከራን አውርጅባቸው።